እኔ ደግሞ አንተን ነው የምወደው ነገር ስለዚህ ማውራት አለብን። እወድሃለሁ ጭራሹን ትወጀዋለሽ። ወይኔ በላቸው። ዛሬ መጣችሁ በዚህ ርዕስ። ለማንኛውም የምወዳችሁ እህቶቼ ይሄ ነገር ወሩ ሙሉ በቃ የሚቋጭ አይመስለኝም። ከይቅርታ ጋር እንደውም ብሩኬ በቲክቶክ ገጽ ላይ መጥቶ ቪዲዮም ጭኜ ነበር፣ ግን አልለቀውም። በኋላ ለቀዋለሁ። የቀሩ መስሎኝ ነበር። በጣም ያዘንኩት። እንግዲህ ድራማው እንደተካሄደ ነው። እወድሃለሁ ጭራሹ ነው። አንገቷን እያሻሸ ሀይሚት እንደደረሰችበት ጉድ መጽዩ ማቀፍ እኮ ነው የቀረው። ደረቱ ላይ ማሰለኝ። ተስፋ ቆረጥሽ? ተስፋ አልቆርጥም። ተስፋ ማልቆርጠው ደግሞ ለእኔ ብቻ ሳይሆን ለእንጂም ስስሚ ከ3 ወር በኋላ ድጋሚ ነገር እንዳይፈጠር የምትፈልጉ ከሆነ ተበጠበጠ ባይዘው ዶቼኔ ጭቅጭቅ ሰልችቶኛል። ወይኔ ከሰለችሽ ለምን ታያለሽ? ማየትማ መብቴ ነው፣ ግን ጭቅጭቅ ሰልችቶኛል። መኮርኩም እንደቀጠለ ነው። ይሄ መቼ ፕራንኩ መቼ ነው የሚያልቀው? እዩ ከዚህ ድራማ መቼ ነው የምትወጣው? ሂሳቡን አልዘጋችም። ባይዘው ለወር ነው የመጣችው። ለወር ስለሆነ የጀመሩት በ10 ምናምን ነው፣ ወር አልሞላቸውም። ያ ረቢ አላህ ብርታቱን ይስጠን። አሁን ብሩክ የምናወራ ከሆነ በስርዓት ቁጭ ብለን እናወራ። ሁሉ እኔ ምንም አላወራሽም። ውጪ በጣም አበዛሽ። ጠልዬ እንዳላስወጣሽ ብሩኬ የምታወራት ከሆነ አውራት። ጠልዘህ ለምንድን ነው የምታስወጣት? ተስማምተህ የመጣከው አንተ ነህ። ከሸገር ወደ ቡታጀር የመጣከው እሷን ፍለጋ ነው። ስለዚህ ነገሮቹን ከካሜራ ጀርባ ጨርሳችሁ መቋጨት ነው ያለባችሁ። አታ የሆነ ያኔ ለሰው ለአንዳንድ ኦዲየንስን በማለት ወደ ሀይሚዬ ትሆንና ሁለታችሁ ፑሽ ማድረግ ነው ያለባችሁ። ጠላትም ማለት ነው። ገባክ? እንጂ ሁለቱንም በአንድ አይን ማየት የለብህም። ኦፍ ኮርስ ዩ አንደርስታንድ ሚ። ሳኝ ነገር እኮ ነግሬሻለሁ። ሰላም ይስጪ። ገብቶሻል? እኔ ብቸኝነቴን ነው የፈለኩት። ጭቅጭቅ አልፈለኩኝም። ምንም መፍትሄ ካሌለው ከሁላችሁ መራቅ ነው የፈለኩት። ገብቶሻል? ስለማስብም ነው። እንግዲህ የምወዳትን ልጅ ትቻለሁ ብሏል ብሩኬ። አንድ ቀን እንኳን በጣም ለድራማው እንኳን በጣም የማፈቅራትን ልጅ አትልም። ለ2 ዓመት ሙሉ አንድ ላይ እኛ ራሳችን ከመውደድ አልፎ በቃ የእናንተ መጥፎ ነገርን ስንሰማ አንድ ነው የሚያንቀጠቅጠን። እና ብሩኬ በዚህ ድራማ እንግዲህ በጣም ነው ልባችን የሰበረው። ዛሬም ደግሞ እዩ መታለች። እዩ እኔ እወድሃለሁ ለልጇም ጭምር ነው። ለብሩክም ደግሞ ሴፍቲ እየጠበቅኩለት ነው። ፍፄም ከች ብሏል። ይገርማል። ለመፍረድ የምትቸኩሉት ሁላችሁ ምን ላይ እሺ አንፈርድም፣ ግን ምን ላድርግ? ቁጭ እሺ ትክክል ኦፍ ኮርስ እንደ ሰውኛማ ብናስብ እዩ ላይ አንፈርድም። እዩ ማለት መንገደኛ ናት። እዩ ማለት እኛን አትመጥነንም። እዩ ማለት ማን እንደሆነች አናቃትም። አታ በዚህ አይዲያ በእንደዚህ አይነት ፕራንክ ብር ተከፍሏትም ቢሆን ይሄን ፕራንክ የተወነችው ሴት እኛን አትመጥነንም። የምትመጥነው ማን ነው? ብሩክን ነው የምናውቀው። ብሩክን ነው መወቀስ ያለበት። አሬ ሊሆን ነው አንዳንዴ መማታት ነው ያለብኝ። ሁሉንም ነገር ይኸውልሽ፣ ሰሚኛለሽ? ያለምንም ምርመራ ምንም ነገር አላምንልሽ። አንቺ ስለወደድሽ በዚህ ልክ ካንተ ጋር በዚህ ሁሉ ችግር ውስጥ ብሩኬ ለምን ትመጫለሽ ትላለህ? እሷን ቀጥረካት ነው የመጣችው። አንተ እኮ አልመጣም ከእንግዲህ እዩንም ሀይሚንም አላገናኝም ብለህ ነበር የስተርዴ ማለት ነው። ስለመጣክ ደስ ብሎናል። ከምር ጠፋ ብዬ ነበር ቪዲዮ የሰራሁት ማለት ነው። እና ብሩኬ ተው እባክህ። እዚህ እኮ ያለ ነው ጎፈር አይደለንም፣ ሰው ነን። ጎፈር ኖ ጎፈር ሚ ኖ ጎፈር። እንግዲህ ብሩኬ ከኑ ፍቅር ይዞታል መሰለኝ። ብሩኬ ከኑ ከሀይሚም አይዘውም እንኳን ከኑ የሚያፈቅር ወንድ እንደዚህ አይደለም። ኦኬ ኤቭሪባዲ ጋይስ ፍቅር እሺ ስክራይ እኑ ሺ ስክራይ የብሩኬ ውሽማ አለቀሰች ዛሬ ላይ። እንኳን እዩ ብሩኬ ቢያለቅስን ያላዝነው። የብሩኬ ወዳጆች አጥረግርጉኝ ዘር እያላችሁ ማለት ነው ስደቡኝ። ብሩኬ ቢያለቅስ እንኳን አላዝነው። ማዝነው የሚዲያ መሪ የኛ ፕሪንስ ብሩኬ ቢያለቅስ አላዝነው። ላወላ
ከሆቴል ሆቴል እየቀየርኩ እንድኖር ነው እንዴ ፈልጊው እንጂ ፍቱኝ በቃ ምን ይሄ ነው ብሩኬ ፍቺኝ በል ፍቱኝ አትበል ዝም ብሎ መፋታት አለ እንዴ ስንት እህታማቾች ስደት ላይ ተቧቅሰው ለዚህ አድርሳት ምንድነው የሚባለው እና ሃይሚና ብሩኬ እኮ እውነት አልተጣሉም አይጣሉም ሪሊውን ነው መቼም ቢሆኑ አይለያዩም ለምን አላህ ሱብሃነሁ ወተዓላ ነው ያገናኛቸው ግን የስንት ሰው ነው መስዋዕት ያለበት የሃይሚዬና የብሩኬ ትዳር ሪሊውን ነው እና ቆም ብለህ አስብ ዝም ብለህ ለቀልድ ተለያየን ፍቱኝ ላይክ ይሄ አይነፋም ተነስተሽ ልጅ ነው ብለሽ የሚቀበልሽ ቢገባ እኮ ደስተኛ ነበር ለምንድን ነው ደስተኛ መሆኑ ሴትዮ ያ በሰላም ነው ወይ እኔ እኮ ያልሆነ ነገር አይደለም ይዤ የመጣሁት ብሩኬ ልጅ የሚያክልን ነው ከመጣችልን በቃ እናሳድገው እስቲ እናሳድገው በሉ እናንተ በኮሜንት እናሳድገው ወለጂ እስከ 3 ወር እንደተባለ 3 ወር ሊቀጥል ነው እንዴ ወዶቼ ወይኔ እኔማ እንዴት እንደናፈቀ የሃይሚዬና የብሩኬ ቀልዶች ማለት ነው ሱብሃንአላህ 3 ወርማ የሚቆይ ነው መሰለኝ እስከምትወልድ ጉድ መጽዮ ከሃይሚዬ ጋር ተደባደበች ጭልኛ አለቻት አሁን ማልቀሱ እኮ ምንም አይነት መፍትሄ ሊሆን አይችልም ለቀላል ተራድመ ለምን ትስባታለህ ታልቅስ ተንፈቅፈቅ እንደዚህ አይነት ስዶች ለድራማ የሚቀርቡ መገረፍ አለባቸው እና ታልቅስ ፍቅር አለቀሰች የብሩኬ ውሽማ አለቀሰች ደግሞ በደንቡ ነጭ ሽንኩርት አልተቀባችም ወይ ቪክስ እንዲያስታውቅ እንደሌሎቹ ፍቅፍቅ ስትል እንዲያስታውቅ ከንፈሯን እንጂ ቀላ አይኗ መች ቀላ ዛሬ አልቅሽ ተብላ ነው እንኳን አለቅሽ ብሩክም አግዛት ሰፖርት እኔ ምንም ማለት አልፈልግም በቃ ማለት አለብህ እንዴ እኔ ሴቶች ግን ባላችሁ ለድራማም ቢሆን ሴት እንዲያቀፍ አትፈቅዱለት ታየኝ እኮ ባይዘው እርስ በርሳቸው እየተነጋገሩ ነው ግን ፍቅረኛውን እንደዚህ ለማንኛውም ስራ ነው 100% ስራ ነው በጣም የሚያስጠላ ስራ ነው የሚደብር ፕራንክ ነው እኔ እንጃ ሃይሚዬ ራሱ የሃይሚዬ ህይወት ነው የሚያሳዝነኝ ስራ ነው ይስሩበት ለምትሉ ዝም በሉ እናንተ ብሩኬ እኮ ይሄን ስለሚፈልግ ነው እንደዚህ አይነት የተጨማለቀ ድራማ ስለሚፈልግ ነው የሆነ ነገር ወደ ትክክለኛ ህይወት ይግቡ ምናምን ሲባል እናንተ ፋራ እኛ እኮ ፋራ ነን በሱ ቤት ማለት ነው ቀይሶት ወደዚህ መጣ ይገርማል ያሻሸላት ነበር ሁሌ የምናድደው እንደዚህ ነው አንድ ቤት ውስጥ ባይዘው እዚህ ጋር ድራማም ቢሆን ለሰው ልጅ ሪስፔክት አንደኛ ሃይሚዬ ትጠራለች እንደ ትላንትና እሷን የጠራት ልጅቷን this is mistake you know mistake አቋረጥኳቸው ሃይሚዬ ደግሞ ድራማውን እያካሄድሽው ነው እኮ ሃይሚዬ ማይስዊት ግን ፍቅር ነው ምንም ማድረግ አይቻልም ወደሽ አይደለም እንኳን ሃይሚ ሌላ ሰው ወዶ አይደለም ይሄን ነገር የሚሰራው ግን በጣም ነው ልብ የሚሰብረው እንደዚህ አይነት ነገር እሺ እኔ እንደነ ሃይሚና እንደ ብሩኬ ቆሞ መቅረት ይሻላል ሪሊው ነው ሞርዛ እንደ ብሩኬ ወንድ አፈቀርኩ የምትሉት ተሳስታችኋል ብሩኬ ፍቅር አያውቅም ለስራ ነው ድራማ ነው ዝም በሉ ፍቅር ላይ ቀልድ እንኳን አያስፈልግም የሚያፈቅራችሁ ወንድ የቀሉን እንኳን ሃይሚዬን ሰወዳት ምናምን ቢል በጣም ነው የሚናደደው የቀሉን ገባችሁ ፍቅር ስለሆነ ብሩኬ አያፈቅርም ሲጀመር አናዳጅ ሃይሚ ለምንድን ነው በዚህ ልክ ጀምያሻለሽ ማለት በቃ እኔ ውስጥ የተሰማኝን ነገር ለመናገር ነው የመጣሁት ምን ተሰማሽ እዚህ ምንም የተፈጠረ ነገር የለም ምንም ነገር ምን ተሰምቷት ነው እንጂ የሚከታይ ባይዘው ሃይሚዬ ምን ሆነሽ ነው አንቺ አንቺ ያሳለፍሽውን ነገር እኔ ማሳለፍሻለሁ እንደተጎዳሽ አውቃለሁ ምናምን እያለች ነው እዩ ባይዘው ይሄ ነገር 10 የማውራት ራሱ እግር ነው የሚለው እያየን ቪዲዮ ሳይለንት እያደረግን እያጫወጥን መኮርኩም ነው እዩልና ብሩክን ይሄ ነው የሚያስኬደው ኮርኩሞ ባይዘው ያልወድሽም ብሏታል እዚህ ላይ it is great እኮ እርግጠኛ ይሆንሽ እኮ አንቺ ነሽ አዎ እኔ ራሴን አቅ ነበር እዚህ ነገር ላይ እርግጠኛ ይሆንሽ አንቺ ነሽ እኔ በደንብ አድርጌ በሰዓቱ ራሴን አቅ ነበር ውዶቼ ማሮቼ ፍቅሮቼ ለውጥ አለ ብሩኬ እንደ ስታርድ አይደለም ማመነጫጨቁትን ለውጥ አለ አንዳንድ ይወላችሁ እንደዚህ ፑሽ እናደርግ ድራማውን እንትን እያስተካከለው ነው ባይዘው ማለት ነው ብዙም አትናደዱ ይሄ ድራማ ሲያልቅ ግን ለራሳችሁ ሬዲዮ ነው ባይዘው ቪዲዮ ሰርቼ ነበር ብያቸዋለሁ በኋላ ለቀዋለሁ የቀሩ መስሎኝ ማለት ነው ከምስ ይቀሩም እኮ ይናፍቁናል እንዴት ተጨቃጭቀው የምጥሉ ነው እንጂ ዛሬ ላይ ምንም አይልም ይሻላል
አይ ቀብራራ እኔ ሀይሚዬ ንጉስ ነው ያልኩት። ቀብራራ ስተንቀባረረብን እንዴ ሲጀመር እኔ ወንድ ልጅ እኮ ነው እኮ ወንድ ልጅ ታዲያ እሱን የሆነ ነገር ሁላችሁም ስትሉ ነበረ። የሆነ ነገር አድርጋው ነው እንደዚህ አድርጋው ነው እንዴ በዚህ ልክ እኔ እሱን ነገር አድርጌ ቆይ እውነቷን ነው እኮ ይሄ የሆነ ነገር አድርጋው ነው የሆነ ነገር አድርጋው ነው ወደ በዚህ ልክ እሱ እኮ ወንድ ልጅ ነው። እንዴት ነው ቆይ ሴቷ እንዴት ነው የፈለገ ነገር ቢሆን አሁን እቺ ታሰምጧለች። ለነገሩ ከብብቷ የሚወጣው ራሱ አስምጦት የሆነ አስጠፍርዳ ግን ኢትዮጵያ ዶድራንት አይጠቀሙም እንዴ? እኔ ማዛሬ ኒቪያ ባይዘው ኒቪያ ጥሩ ነው። ሪክሰን ኒቪያ ነው እሱን ይዤ ላመጥች ነበር። ወይኔ ብሩኬ ሚስት እኔማ መለያ ሆነኛል። ያቺ የሚያልባት ነው የምለው። ባይዘው ላብ እንደተፈጥሮ ነው። ሁሉም ሰው የሚያልበውም አለ ማያልበውም። አታዱራንት ባይጠቀም የማያልበውም አለ እና እች ግን ዘጊ ናት። ለምን ከስራዋ ጋር አስቡት እንግዲህ ያለ ጋብቻ ያለምን ምንም ለዶላር ብላ ፕሬግናንሲ ሆኛለሁ ብላ ነው የመጣችው። አይቅለሽልሽም? እርጉዝ እንግዲህ ምን ሲኮን እርጉዝ እንደሚሆን ታውቃላችሁ። በዛ ላይ ደግሞ እንደዚህ ላበታ ምናምን ምን ነው ቦዲዋ እንኳን ወይ ጃኬት ሸሚዝ ሰደርያ ነገር ብደረብበት እና ዘጊ ነሽዩ ከምር እንደዚህ እኮ ብዙ ተመልካቾች አለን እኮ እኛ ማርክ የምንሰጥ እኛ በደንብ ነው የምናየው። አይናችን የእጅ ሰዓት ይታያል፣ የአንገት ሀብል ይታያል እኛ ጋር። ያንቺ እንግዲህ ከጎርፉ እንዲጎርሩ ሲል ለነገሩ እኔ ዩን ሳይንኩ ደሜ ነው የተከተከው። በኋላ ስነስርዓትሽን ይዘሽ ቁጭ በይ። ልጅ ነው ሰጣችኝ ብለሽ ደግሞ ከቻልከው እናቴ ሌላ ለስርዓት ያቋቁም ልጅ አስወጣት። በስነስርዓት እያወራ ያለሁት ይገኛል። ስነስርዓት ደግሞ ሊኖራት አልቻለም። ስለዚህ በቃ መሄድ ከቻለች ትችላል። ስነስርዓትሽን ያዥ አንቺ ሞሽ ብሩኬ። ማንንም እንደማንፈራ አወቁ። ይሄ ድራማ እስከሚያልቅ ይሄ ፕራንክ እስከሚያልቅ ኖ ሪስፔክት ፎር ብሩኬ ኤንድ ፎር ይሄ ደግሞ ፈርቶ ነው እንደ ዝም ያለው ፍፄ። አይዞህ አብሽር፣ ዝምታ ወርቅ ነው ብለዋል። ዝም ይሻላል። ለምንድን ነው የምትረጋጋው? 2 ዓመት ሙሉ ስትደልላት የነበረው ሚስትህን መረጋጋት የለባትም። ስርዓት ያዝ። አንቺ አፍሽን ዝጊ። ፍፄንማ እንዳትናገሩ የሀይሚዬ መከታ ማለት ነው። እዛው ከውሽማሽ ጋር ለምንድን ነው የምትረጋጋው? ሀይሚዬ እንደውም ትዕግስት ኑሯት ነው እንጂ ብሩክንም እቺ ማናት ስሟ እቺ ቁሉ ዘበር በማለት ቀመሱንም በጥፊ መወልወል ነበረባት። ይሄን መረጋጋት ነው። ስርዓት ባለው መንገድ ለወራት እየሞከርኩ ነው። ወደ ማይሆን ውስጥ ነገሮች ውስጥ እንድገባ አታድርገኝ ብሩኬ። ክብር ይኖርሽ። ከኔ ጋር የምትቀጥይ ከሆነ በእንደዚህ አይነት መልክ ሆነ ብሎ በመገፍተር ግን ውዶቼ ሀይሚዬ ናት ብሩኬ ነው ግን ይሄ እንደዚህ ገፈተራት። ከኔ ጋር ካልቀጠልሽ ዳግመኛ አትምጪ። በቃ እንከባበር። ስነ ስርዓት ይኖርሽ። እኔ እቃ ምናምን አይደለሁም። እሺ